አባታችን አቡነ ገብረ መንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለአባታችን ለአቡነ ገብረ መንፈስ ቅዱስ መታሰቢያ በዓል በሰላም አደረሳችሁ አደረሰን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። አባታችን አቡነ ገብረ መንፈስ ቅዱስ ሀገራቸው ኒሳ ግብጽ ነው። አባታቸው ስምዖን እናታቸው አቅሌስያ ይባላሉ። ልጅ አጥተው 30 ዘመን ያክል ሲያዝኑ ኑረዋል። አንድ ቀን አቅሌስያ ቤተ እግዚአብሔር ገብታ ከስዕለ ሥላሴ ስር ወድቃ ስትማጸን ክብሩ ከሰማይ ከፍታ የሚበልጥ ልጅ እንኪ ተቀበይ የሚል ድምፅን ሰማች። ስልጣኑ ከሰማይ ከፍታ ከፍ የሚል ንጹሕና ከሚካኤል ከገብርኤል የሚስተካከል ክህነቱ እንደ መልከ ጼዴቅ እንደ መጥምቀ መለኮት ቅዱስ ዮሐንስ እንደ ነቢዩ ኤልያስ የሆነ ልጅ እንቺ ተቀበይ አላት። አቅሌስያም በመጋቢት 29 ቀን ጸንሳ በታኅሳስ 29 ቀን ደም ግባቱ እጅግ የሚያምር ወንድ ልጅ እንደወለደች መልአኩ ቅዱስ ገብርኤል በሰው አምሳል መጥቶ የዚህ ልጅ ስሙ ገብረ መንፈስ ቅዱስ ይሁን አላት። ወዲያውኑም ሕፃኑ ተነስቶ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ 3 ጊዜ ሰገደ። ዳግመኛም ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አለ። ከዚህም በኋላ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ መጋቢት 29 ቀን ተጸንሰው ታኅሳስ 29 ቀን ተወለዱ። አባታችን ዓይን በገለጹ ጊዜ ከሚታይ ነገር ላይ እንደሚያርፍ እርሳቸውም በተወለዱ ጊዜ ተነስተው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዘአውጽአከኒ እምጽልመት ውስተ ብርሃን ብለው አመስግነዋል። ቅዱስ አባታችንም ለአምላካቸው ሰግደው አብ ወልድ መንፈስ ቅዱስን ካመሰገኑ በኋላ እናታቸው እንዲሁ አላቀፈቻቸውም፣ ጡትንም አልጠቡም። 3 ዓመት ሲሞላቸው እግዚአብሔር አምላክ መልአኩ ቅዱስ ገብርኤልን እንዲህ ብሎ አዘዘው፣ ሕፃኑን ከእናቱ ክንድ ተቀበል፣ ብዙ ገዳማውያን ወዳሉበት ገዳም ውሰድና ከበራቸው ዘንድ አስቀምጠው። አበምኔቱም ሕፃኑን ከበር አንስተህ ካንተ ዘንድ አኑረው። ስለ ልብሱም ስለ ምግቡም አታስብ፣ ሕፃኑ የመንፈስ ቅዱስ ማደሪያ ነውና ምግቡም መንፈሳዊ ነው። ይኸውም ከእግዚአብሔር የሚወጣ ቃል ነው። ሰው በእንጀራ ብቻ እንደማይኖር ወቅ በለው። ይህን በማለት አዘዘው። ብርሃናዊው መልአክ የራማው ልዑል ቅዱስ ገብርኤል እንደታዘዘው ከሰማይ ወርዶ ሕፃኑን ከእናቱ ክንድ ወስዶ በቅፉ በክንፎቹም አድርጎ ስሞ እስከ 7ቱ ሰማይ ድረስ አውጥቶ በስሉስ ቅዱስ ፊት አቅርቦ አስረከበው። እግዚአብሔርም መልአኩን ወደ እናቴ ወደ ማርያም ወሰደውና ተባርከው አለውና ወስዶም እመቤታችን ባረከችው። ዳግመኛም ከአዳም ጀምሮ ሄሮድስ በግፍ እስካስፈጃቸው ሕፃናት ያሉት ሁሉም ነቢያትና ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግልና መነኮሳት ሁሉ እንዲባርኩት አደረገው። መልሶ ከእግዚአብሔር አምላክ ፊት አቆመው። መድህን ጌታም ሕፃን ገብረ መንፈስ ቅዱስን በመንግሥቴ ከኔ ጋር ትነግሣለህና ደስ ይበልህ፣ በርታ፣ የሚደርስብህን ሁሉ ታገስ፣ ብዙ ነፍሳት ባንተ ምክንያት ይድናሉ፣ ሰላሜ ካንተ ጋር ይሆናል አለው። ከዚህም በኋላ መልአኩ አባ ዘመደ ብርሃን ወዳለበት ገዳም አወረደውና ሕፃኑን ከበር ላይ አስቀምጦ እርሱ ወደ ውስጥ ገብቶ እግዚአብሔር አምላክ እንዳዘዘው ሁሉንም ነገረው። አባ ዘመደ ብርሃንም ሕፃኑን አስገብቶ በእንክብካቤ የቤተ ክርስቲያንን ትምህርት ሁሉ እያስተማረ አሳደገው።
ሕፃኑ ትምህርቱን በጨረሰ ጊዜ ዲቁና ተቀብሎ እንደ ቅዱስ እስጢፋኖስ ጸጋና ሞገስ የተመላ ሆነ። ፍጹም የእግዚአብሔር ጸጋ አድሮበታልና ሥራው ሁሉ በእውቀት የተመላና የተቃና ሆነ። አባ ዘመደ ብርሃን በሕፃኑ ላይ ያደረውን ጸጋ እያየ እጅግ ደስ ይለው ነበር። እንደ ቅዱስ እንጦስ አስኬማንም ሰጠው። ከዚህም በኋላ ገብረ መንፈስ ቅዱስ ቅስናን ተቀበሉና በጾም በጸሎት ተጸምደው በታላቅ ተጋድሎ መኖር ጀመሩ። እንደ ሐዋርያትም የታምራትንና የፈውስ ሀብትን ተሰጣቸው። ድውያንን የሚፈውሱ፣ ሙታንን የሚያስነሱ፣ አጋንንትን የሚያወጡ ሆኑ። መልአኩ ቅዱስ ገብርኤል ዳግመኛ ተገልጦላቸው ወደ ሰማይ አሳረጋቸውና ከእግዚአብሔር ፊት አቆማቸው። ያን ጊዜ ጌታችን ክቡራን የሆኑ እጆቹን ዘርግቶ ከባረካቸው በኋላ በጸሎትህ ከሲኦል የምታወጣቸው ብዙ ነፍሳትም አሉ። ድዌንም ሁሉ ትፈውሳለ። ከእንግዲህ ወዲህ ከሰው ተለይተ ወደ ጫካ ገብተ ከአንበሳና ከነብሮችም ጋር ኑር አላቸው። አባታችን ጌታችን የሰጠኸኝን እነዚህን አንበሶችና ነብሮች ምን እመግባቸዋለሁ? ምንስ ይመገባሉ? አሉት። ጌታችንም የረገጥከውን መሬት ይልሳሉ፣ በዚያም ይጠግባሉ። ወደ እኔ እስከምትመጣ ድረስ ይህ ምግባቸው ይሆናል አለው። ቅዱሳን መላእክትም ይህንን በሰሙ ጊዜ ደስ አላቸው። ጌታችን መልአኩን ወደ ቀድሞ ቦታቸው ይመልሳቸው ዘንድ አዘዘ። ከዚህም በኋላ አቡነ ገብረ መንፈስ ቅዱስ ከራሳቸው እስከ እግራቸው ድረስ ጸጉር በቀለላቸው። የጸጉራቸውም ርዝመት 1 ክንድ ከስንዝር ይሆናል። አባታችንም በታላቅ ተጋድሎ ሲኖሩ በጸጋ ላይ ጸጋ ተጨመረላቸው። ከዕለታት በአንደኛዋ ቀን የፈወሳቸው ሕሙማን ብዛታቸው እልፍ ሆነ። የሀገሩ ሰዎች ሥራውንም ስላወቁባቸው አዘኑ። ውዳሴ ከንቱ እንዳይሆንብኝ ተነስቼ ሰው ወደማያውቀኝ ሀገር እሄዳለሁ ብለው ተነስተው ሄዱ። ሕዝቡም አባታችን እንደ ተሰወሩ ባወቁ ጊዜ በሐዘን አለቀሱ። ከዚህም በኋላ አባታችን ወደ ጫካ ገብተው ብቻውን የበጋውን ሐሩር የክረምቱን ቁር ይህን ታግሰው ምንም አይነት ልብስ ሳይለብሱ ራቁታቸውን ሆነው በተጋድሎ ኖሩ። ከጽኑ ተጋድሏቸውና ከጫካው ቅዝቃዜ የተነሳ ሰውነታቸው አልቆ ካጥንታቸው ጋር ተጣበቀ። ፍራፍሬም ሆነ ምንም ነገር አይመገቡም፣ ውሃም ፈጽሞ አይጠጡም ነበር። አባታችን በምድረ በዳ እንደ ሰው ሳይሆን እንደ መላእክትም ኖሩ። ቅዱሳን መላእክትም ዘወትር ይጎበኟቸው ነበር። ስለ ምግባቸውም ሰማያዊ ኅብስት አምጥተው ይሰጧቸዋል። ነገር ግን አባታችን ያንን ኅብስት አይመገቡም። ይልቁንም ጽዋውንም ባሸተቱ ጊዜ እንዲሁ ይጠግባሉ፣ ይረካሉ እንጂ። አባታችን በተወለዱበት ቤት አልኖሩምና እናት አባታቸው የሥጋ ዘመዶቻቸውንም ሁሉ አላወቋቸውም። በበረሃ ብቻቸውን ኖሩ እንጂ። ነገር ግን ሰማያውያን ሁሉ ወዳጆቻቸው ሆኑ። እመቤታችን ወዳጄ ትላቸዋለች። ነቢያት፣ ሐዋርያት ወገናቸው ይሏቸዋል። መላእክትም ወዳጃችን እያሉ በክንፋቸው ያቅፏቸዋል። የአባታችን መዓዛቸው ጫካውን ይሞላው ነበር። በመንፈስ ቅዱስ ኃይልም ወደ ፈለጉበት ቦታ በፍጥነት እንደ ወፍ ይበራሉ። ስለ ተሰጣቸው ጸጋ የበረሃ እንስሳት አናብርትና አንበሳዎች ሁሉ ያገለግሏቸዋል። አባታችንም ሁልጊዜ እንዲህ ይሉ ነበር። የሚጣፍጥ ምግብን መውደድ ኃጢአት ያመጣል፣ ሞትን ያስከትላል። ክንፍ ያላቸው የሰማይ ወፎች እንኳን በመብል ምክንያት ይጠመዳሉ። ምግብ እንዲሁ በመሻት ከምድር ላይ ይወድቃሉ፣ በወጥመድም ሁሉ ይያዛሉ። የሰው ልጅም ምግብን በመውደድ በኃጢአት ይወድቃልና። ስለ እኔም ለሰውነቴም ምግብ መጠጥም አልፈልግም።
ልብስንም አልሻም። ራቁቴን ከእናቴ ማኅፀን እንደወጣው እንዲሁ ራቁቴን ወደ መቃብር እመለሳለሁ ይላሉ። ከዚህም ከኃላፊው ዓለም በሞት በተለየው ጊዜ መብል መጠጥና ልብስን ማን ያስከትልልኛል አሉ። ዳግመኛም ሰው ሊደርስ በማይችልበት በረሃም ኖራለሁ። ነጣቂ ተኩላዎችና አራዊቶች ባሉበት እነርሱ እንዲበሉኝ ሥጋዬን ሁሉ እጥለዋለሁ። ዳዊት በመዝሙሩ የጻድቃን ሥጋቸው ለዱር አራዊት ነው እንዳለ እኔ ክፉ አውሬዎች እንዲሁም ተናዳፊ እባቦችንና ዘንዶዎች እንዲሁ ወዳሉበት እገባለሁ፣ ምግብም መሆናቸው ዘንድ እወዳለሁ በማለት አባታችን አቡነ ገብረ መንፈስ ቅዱስ ራሳቸውን ለሞት አሳልፈው ይሰጡ ነበርና። ነገር ግን አራዊት ሁሉ እየሰገዱላቸው ይገዙላቸዋል፣ ከእግራቸውም በታች ይተኙ ነበር። እንደሚታዘዝ ደቀ መዝሙር ይታዘዙላቸው ነበር። ለጸሎት በሚቆሙበት ጊዜ አብረዋቸውም ይቆማሉ፣ በፊታቸው ይጫወታሉ። በአንደኛውም ዕለት አባታችን ጸሎታቸውን እንደጨረሱ ሰማይ ተከፍቶ የእሳት ድንኳን ተገልጦ 40ቱ እንስሳ እግዚአብሔርን ዙፋን ተሸክመው 24ቱ ካህናተ ሰማያት ማዕጠንትን ይዘው ቅዱሳን መላእክትና አለቆቻቸው በየነገዳቸው በዙሪያው ቆመው ጌታችን ለአቡነ ገብረ መንፈስ ቅዱስ በአንድነት በሦስትነት እንዳለ ተገለጠላቸው። አባታችን ይህንን ባዩ ጊዜ እጅግ ፈርተውና ደንግጠው መሬት ላይ ወደቁ። ጌታችን ካጸናቸውና ካበረታቸው በኋላ ዮሐንስ አቡ ቀለምሲስ እኔን እንዲያየኝ አንተ እኔን ማየት የምትችልበትን ኃይል እሰጥሃለሁ። ወዳጄ ሆይ ምን ትሻለህ? ምንስ ትጠይቀኝ ዘንድም ነበር? ልይህ ብለህ በተመኘኸኝ ጊዜ እንዲሁ ተገለጥኩልህ። 80 ዓመት በጫካ ኖርክ፣ በረሃዎችን ዞርክ፣ ከአንበሶችና ነብሮች እንዲሁም ከአራዊት ጋር መኖርን አልፈራህም። ጨክነህ እስከ ሞት ድረስ ታገስ። የመረጥኩ ወዳጄ ገብረ መንፈስ ቅዱስ ሆይ ምን አደርግልህ ዘንድ ትወዳለህ? አላቸው። አባታችን ይህን ቃል ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በሰሙ ጊዜ አምላኬ ሆይ ይህን ልታደርግልኝ አይገባም። በፊትስ ሞገስህን ካገኘው እንዲሁም የገቦታ ሰዎችን ማርልኝ። እነርሱ ኃጥአን ናቸውና አንተ ንስሐን ለማይሹ ጻድቃን አልመጣህምና ኃጥአንን ወደ ንስሐ ልትመልስ ነው እንጂም አሉት። ዳግመኛ አቤቱ እንደ ክረምት ውሃ እንባቸውን ሁሉ እያፈሰሱ ጥርሳቸውን እያፋጩ በደይን የሚኖሩትን ሁሉ አስባቸው። ሰይጣን አስቷቸዋልና በማወቅ ባለማወቅ በሰሩት ሁሉ ማራቸው፣ ይቅርም በላቸው እያሉ ለመኑት። ጌታችን መድኃኒታችን ኢየሱስ ክርስቶስም ወዳጄ ሆይ የለመንከኝን ሁሉ አልከለክልህም፣ እንደ ቸርነቴም ስምህን የጠሩትን መታሰቢያህን ያደረጉትን ኃጥአንን ምሬልሃለሁ። የለመንከኝን ሁሉ አደርግልህ ዘንድም ቃል ኪዳንን ሰጥቻለሁ አላቸው። አባታችንም እጅግ ደስ ብሏቸው በግንባራቸው መሬት ላይ ወድቀው ጌታችንን ሲያመሰግኑት ቅዱሳን መላእክትና ሰማያውያን ቅዱሳን ሁሉ አብረው እንዲሁ ተደሰቱ፣ እግዚአብሔር አምላካቸውን አመሰገኑ። አባታችን ይህንን ቃል ኪዳን ሲቀበሉ ዕድሜያቸው 300 ዓመት ነበር። ጌታችንም የመላእክት አለቆችን ስለ ወዳጄ ገብረ መንፈስ ቅዱስ ምልጃ ወደ ገሃነም ሂዱና የኃጥአንን ነፍስ አውጡ፣ ከስራታቸውም ፍቷቸው አሏቸውና እነርሱም የገቦታ ሰዎችን 3000 ነፍሳትን ከደይን አውጥተው ወደ ገነት አስገቧቸው። ዳግመኛም እግዚአብሔር አቡነ ገብረ መንፈስ ቅዱስን እንደ አንተ ካሉት ሰዎች በቀር በዓለም ያሉ ሰዎች ሁሉ እንዳያውቁ አደርጋለሁና መላእክት ይጎበኙሃል እንጂ ከካህናትም ከመነኮሳትም ከምእመናንም ወገን ቢሆን ምንም ፈቃድ ሁሉ አያይም። ወዳጄ ሆይ እንደ ወደድህም እኔንም አባቴንና መንፈስ ቅዱስን በሦስትነት ያየኸኝ
አሁንም ወደ ኢትዮጵያ ሂድ፣ ከዚያም ከደይን የምታወጣቸው ነፍሳትም አሉ አላቸው። አባታችን አምላኬ ሆይ ወደዚህች አገር ማን እንዲሁ ያደርሰኛል አሉት። እግዚአብሔር እንደ ሥልጣን ያደርሳለሁ ካላቸው በኋላ ከእርሳቸው ዘንድ ተሰወረ። አባታችን የገቦታ ሰዎችም ምሕረት ሲያገኙ አይተው እጅግም ተደሰቱ። በሌላ ጊዜም የአባታችን 14,000 እልፍ እየሰገደ 300 ጊዜ የቀኝ እንዲሁም 300 ጊዜ ደግሞ የግራ ፊታቸውን በድንጋይ እየመቱ መዝሙረ ዳዊትን እየደገሙ 15ቱን መኃልየ ነቢያት እንዲሁም መኃልየ ሶሎሞንና ውዳሴ ማርያምን እየጸለዩ ለኃጥአን ምሕረት ሲለምኑ እንባቸው እንደ ውሃ ይፈስ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስም በተወለድሁባት በተጠመቅሁባትና ከሞት በተነሳሁባት ዕለትም እልፍ እልፍ ነፍሳትን እምርልሃለሁ አላቸው። ከዚህም በኋላ አባታችን 60 አንበሶችን 60 ነብሮችን እየተከተሏቸው ወደ ሀገራችን ኢትዮጵያ መጡ። ብርሃናዊው መልአክ ቅዱስ ገብርኤል ከእነዚህ ተከታዮቻቸው ጋር በነፋስ ሰረገላ ጭኖ ምድረ ከብድ አደረሳቸው። ዳግመኛም ደብረ ቅዱስ ወደሚባል ወደ ዝቋላ ወሰዳቸው። አባታችንም በውሃ ዳር ቆመው ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን በተመለከቱ ጊዜ የኢትዮጵያ ሰዎች ኃጢአታቸው በፊታቸው የተገለጠ ሆነ። ሰው የገዛ ፊቱን በመስታወት እንደሚያይ የኃጥአን ሥራቸውን በአባታችን ፊት እንዲሁ የተገለጠ ነውና። አባታችን የኢትዮጵያ ሰዎች ኃጢአትን በግልጽ በተመለከቱ ጊዜ ተወርውረው ወደ ባሕር በመግባት ተዘቅዝቀው መጸለይ ጀመሩ። ከባሕር እንዳልወጣ በእግሬም ሁሉ እንዳልቆም በሕያው ስም እያለሁ ብለው 40 መዓልት 40 ሌሊት ያክል ቆዩ። በ40ኛውም ቀናቸው የታዘዘው መልአክ መጥቶ ስምህን የጠራ መታሰቢያህን ያደረገውን እምርልሃለሁ ብሎሃል አላቸው። አባታችንም መልአኩን መላ ኢትዮጵያውያንን ካልማርክልኝ ከዚህ ባሕር አልወጣም አሉት። መልአኩም ከእሳቸውም ተለይቶ ከሄደ በኋላ አባታችን በዚህ ባሕር ውስጥ 100 ዓመት ተዘቅዝቀው ሲጸልዩ ኖሩ። አባታችን በባሕር ውስጥም ተዘቅዝቀው 100 ዓመት ሲጸልዩ ከኖሩ በኋላ ደማቸው ፈሶ አለቀና ውሃ ደም መሰለ። ሥጋቸውም አልቆ አጥንታቸው እንደ በረዶ ሆነ። 7,300 የሚሆኑ አጋንንትም ከ4 አቅጣጫ እየመጡ ሰውነታቸውን በፍላጻዎቻቸው ይወጓቸው ነበር። ጌታችንም መጥቶ ከባሕሩ ዳር በመቆም ወዳጄ ገብረ መንፈስ ቅዱሴ መላ ኢትዮጵያውያንን ምሬልሃለሁና ተነስ ከባሕሩ ውጣ አላቸው። አባታችንም አጥንታቸው እንደ መርፌ ቀዳዳ ተበሳስቶ ፈጽመው ደክመው ነበርና ጌታችን በክቡራን እጆቹ ሁለንተናቸውን ሁሉ ሲዳስሳቸው እንደ ቀድሞው ደህናም ሆኑ። ጌታችንም እንዲሁ ከባረካቸው በኋላ ወደ ምድረ ከብድ እንዲሄዱ ነገራቸው። አቡነ ገብረ መንፈስ ቅዱስም ምድረ ከብድ እንደደረሱ እንደ አምድ ሁሉ ተተክለው 7 ዓመት ቆመው ጸለዩ። በዚያን ጊዜ ሰይጣን በቁራ ተመስሎ እንዲሁ መጥቶ 2 ዓይኖቻቸውን አንቁሮ አጠፋቸው። ነገር ግን አባታችን ጸሎታቸውን ሳያቋርጡ 2 ሳምንት በጸሎት ቆዩ። ከ2 ሳምንት በኋላ መልአኩ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው በዓይናቸው ላይ እፍ ብለው ብርሃናቸውን ከመለሱ በኋላ አባታችንን ከሰማይ ፍጹም ኃይል ይሰጣልና ጠላትህን ትበቀል ዘንድ ወደ ዝቋላ ሂድ ብለዋቸው አረጉ። አቡነ ገብረ መንፈስ ቅዱስም እንደ ታዘዙት ወደ ዝቋላ እየሄዱ ሳለ በመንገድ ላይ ከዛፍ ስር ያረፉ 3 ሽማግሌዎችን አገኙ። አባታችንም ባዩአቸው ጊዜ ለመሰወር ቢያስቡ ሽማግሌዎቹ ግን ይመጡ ዘንድ እንዲሁ ይጠሯቸዋልና በእግዚአብሔር ዙፋን ተማጽነንሃል፣ 3ታችንም በጀርባህ አዝለ አንዳንድ ምዕራፍ ሸኘን አሏቸው።
አባታችንም ሽማግሌዎቹን በቀረቧቸው ጊዜ ሽበት የከበባቸው የደከሙ ሽማግሌዎች ሆነው አገኟቸው። ከዚህም በኋላ አባታችን አንደኛውን ሽማግሌ አዝለው አንድ ምዕራፍ አደረሷቸው። ያም ሽማግሌ ከዚህ አሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ነህ አሏቸው። አባታችን አባ የት ያውቁኛል አሏቸው። ሽማግሌውም አሁን ደግሞ ጓደኞችን አምጣልኝ አሏቸው። አባታችን የቀሩ 2 ሽማግሌዎች ካሉበት ደርሰው ሁለቱን በየተራ እያዘሉ የመጀመሪያውን ካደረሱበት ቦታ ደረሷቸው። ከዚህም በኋላ ለዚያ ሽማግሌዎችም አባቶች ሆይ ከየት ነው የመጣችሁት አሏቸው። 3ቱ ሰዎችም ተነስተው ቆሙና ለአባታችን በአንድነት በሦስትነት ተገለጡ። አንድ ሲሆኑ 3፣ 3 ሲሆን አንድ ሆኑ። ስሉስ ቅዱስ ለአብርሃም በመምህር አድባር ስር በአንድነት በሦስትነት እንደተገለጡ ሁሉ አሁንም ለአባታችን ለአቡነ ገብረ መንፈስ ቅዱስ በአንድነት በሦስትነት ተገለጡላቸው። በጀርባቸውም አዘሏቸው። የእግዚአብሔርን ክብር ስላዩ አባታችን ፊታቸው እንደ ፀሐይ አበራ። ቅዱሳን መላእክትም ወርደው እንደ ሻሽ ተነጥፈው ሲያመሰግኑ ሰማይና ምድር ተነዋወጡ። ተራሮች፣ ኮረብታዎችም አለቶችም ተሰነጣጠቁ። በዚያችን ሰዓት ታላቅ ፍርሃት ሆነ። አባታችን በዙሪያቸው በከበቧቸው በምስጢራት ጎርፍ ተውጠው ተንቀጥቅጠው በግንባራቸው ወደቁና እንደ በርን ሆኑ። በራእይ ውስጥም የሆነው እነዚህ ሽማግሌዎችም አባታችንን እስከ 7ኛው ሰማይ ያደረሷቸው እንዲሁ ተመለከቱ። ከዚህም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን እንደ ቅዱስ ጴጥሮስ እንደቀሰቀሳቸው አባታችንንም ቀሰቀሳቸውና ወደ ዝቋላ ውረድ፣ 100 ዓመት ሙሉ አጥንትህን ሥጋህን እየነደፉ የተዋጉህን አጋንንት ታጠፋቸው ዘንድ እነሆ እኔ ወደድሁህ። ባለማወቃቸው በትዕቢት ላይ ናቸውና በባሕር ውስጥም አሉ ይሉሃል። 7ቱ ሊቃነ መላእክትም ሁሉ ይረዱሃል፣ መባረቅትና በፊት በኋላ ይከተሉሃል አሏቸው። ያን ጊዜ አባታችን በመብረቅ ላይ ሆነው እነዚህ አጋንንት ወዳሉበት ወረዱ። አጋንንትም ደመናት ከበቧቸው። መላእክትም በእሳት ሰይፍ እንዲሁ መተሯቸው። በመብረቅ አጨዷቸው፣ አመድ ሆነው በነፋስ በተኗቸው። የለዚህ አጋንንት ቁጥራቸው 70,000 እልፍ ከ1,000 ነበረ። ሁሉም በአንድ ጊዜ አልቀዋልና እንዲሁም ከእነርሱም ሸሽቶ ያመለጠም አልነበረም። 7ቱ ሊቃነ መላእክትም ወደ ሰማይ አረጉ። አባታችን አንበሶችንና ነብሮችን ድብና ዘንዶ ወዳለበት ምድረ ከብድ ተመለሱ። አባታችን ወደ ምድረ ከብድ ከተመለሱ በኋላ መንፈስ ቅዱስ የጠራቸው 3ቱ ቅዱሳን ሁሉ በየአንበሶቻቸው ላይ ተቀምጠው ወደ ምድረ ከብድ መጡ። እነዚህም ቅዱሳን የዋልድባው አቡነ ሳሙኤል፣ የአዘሎ አቡነ አንበስ እና ከላይ ላይ ግብፅ ተነስቶ የመጣው አቡነ ብንያም ናቸው። ነገር ግን አባታችን እነዚህን ቅዱሳን ስለተሰወሯቸው ቅዱሳኑ እስከ 7 ቀን ድረስ በምህላ ሰነበቱ። የአባታችን የሚያስፈሩ አንበሶችም ወጥተው የቅዱሳኑን አንበሶቻቸውን ገድለው ደማቸውን አፍስሰው ሥጋቸውን በሉ። 3ቱም ቅዱሳን በዚያ ፈጽመው ደንግጠው ሳለ አባታችን ገብረ መንፈስ ቅዱስ ከ60 ነብሮችና ከ60 አንበሶችም ጋር እነርሱን አስከትለው ተገለጡላቸውና ሰላም ለእናንተ ይሁን፣ የእግዚአብሔር ቅዱሳን አትፍሩ አሏቸው። ቅዱሳኑም አባታችን ሆይ ጸሎትህ ቅድስት እንደሆነች ባወቅን ጊዜ በእግዚአብሔር ፈቃድ እንባረክ ዘንድ ወደ አንተ መጣን። ነገር ግን ባላገኘን ጊዜ እስከ 7 ቀን ድረስ አለቀስን አሏቸው። ዳግመኛም የእርሶም አንበሶች መጥተው አንበሶቻችንን በሉብን አሏቸው።
አባታችን አንበሶቻቸውን እስከ ዕለተ ሞቴ ድረስ በእግሬ ከረገጥኩኝ ምድር በቀር እግዚአብሔር ያዘዛችሁን ለምን በላችሁ? አሁንም የበላችሁትን ትፋሏቸው። እነዚያም አንበሶች አፋቸውን ከፈቱና የበሉትን የአንበሶቻቸውን ሥጋን እንዲሁም አጥንቶቻቸውን ከደሞቻቸው ጋር ተፉ። በሆዳቸውም የቀረ አልነበረም። አባታችን ወዲያውኑ ወደ ምስራቅ ዞር ብለው እግዚአብሔርን ካመሰገኑ በኋላ አቤቱ አልዓዛርን ያስነሳው አንተ ነህና እነዚህን አናብስት ከሞት አስነሳቸው፣ ለባሮችም የድካማቸውን ማረፊያ ይሆንላቸው ዘንድ የሰጣቸውን ሁሉ አትከልክላቸው እያሉ ጸለዩ። አባታችን አቡነ ገብረ መንፈስ ቅዱስ እንዲህ ብለው ጸሎታቸውን ከጨረሱ በኋላ የአንበሶቹን ሥጋውን በመስቀል ምልክት ባርከው በጌታዬ በኢየሱስ ክርስቶስ ኃይል ተነሱ አሏቸው። አንበሶቹም እንደ ዓይን ጥቅሻ ፈጥነው ተነሱና እንደ ቀድሞውም ሆኑ። ለአባታችን እጅ ነስተዋልና ሰግደውም የእግሩን ትቢያ ላሱ። አባታችንም ወደ ጌቶቻቸው መለሳቸው። ለዚህ ሦስቱ ቅዱሳን በአባታችን ላይ አድሮ ድንቅ ነገርን የሚሠራ እግዚአብሔርን አመሰገኑ። የዋልድባው አቡነ ሳሙኤልም አባታችንን አባቴ ሆይ በዚህች ቀን ድንቅ ሥራን አየን። አርአያህም የእግዚአብሔርን መልአክ አርአያ ይመስላል። ቅድስናህ ፍጹም ነው። የጸሎት ኃይል ሙትን ያስነሳል። የተበሉ አንበሶችን እንዲሁም ከአንበሶች ወደ አወጣህ አሏቸው። ዳግመኛም አባታችን ስለ ቅዱሳኑ ምግብ ወደ እግዚአብሔር አምላክ በጸለዩ ጊዜ መልአኩ ቅዱስ ፋኑኤል ከእግዚአብሔር ዘንድ ተልኮ በእጁ 3 ኅብስትና 3 ጽዋ ይዞ መጣ። አባታችንም 3ቱን ቅዱሳን እግዚአብሔር የሰጣችሁን ይህንን ኅብስትና ጽዋ ንሱ፣ ብሉም ጠጡ አሏቸው። ቅዱሳኑም ሥራቸውን እያደነቁ በልተው ጠጥተው ጠገቡ። በማግስቱም አባታችን ቅዱሳኑን በሰላም ሂዱ ብለው መርቀው ሸኟቸውና የእግዚአብሔር ሥራ እያደነቁ ወደ ባታቸው ተመልሰው ሄዱ። ከዚህም በኋላ ለአባታችን ጌታችን ተገልጦ ብዙ ታምራትን ከነገራቸው በኋላ ወደ አረማውያን ሀገር ሄደ። እንዲያስተምሩና የሚደርስባቸውን መከራና ጭምር ቁጭት እንዲሁ ነገራቸው። አባታችንም ክርስቶስን ፈጽመው ወደሚያውቁ አረብ ሀገራት ሄዱ። የአረብ ንጉሥም ብዙ ሰራዊትን አስከትሎ ብዙ ጣዖታትን አስይዞ እንዲሁ ሲጓዝ አገኙት። በጣዖታቱም ውስጥ አድረው የነበሩ አጋንንትም አባታችንን ባዩ ጊዜ ወጥተው ሸሹ። ጣዖቱ ከምድር ላይ ወድቆ ተሰባበረ። የአረቡም ንጉሥ አንተ ጸጉረ ልብስ ምንድነህ? ሰው ነህም አላቸው። አባታችን አዎን እኔ ሰው ነኝ፣ ያውም የጌታዬ የኢየሱስ ክርስቶስ ባሪያ ነኝ አሉት። ንጉሡም መልሶ በዚህ አይሁድ በሰቀሉት ታምናለህን አላቸው። አባታችንም አዎን እኔ በእርሱ አምናለሁ አላፍርም፣ ስለ እኔ የተሰቀለውን በሰው ፊት አምነዋለሁ። ስለ እኔ ብቻ አይደለም ንጉሥ ወይ ስለ አንተና ካንተ ጋር ስላሉት ነው እንጂ። በእርሱ መኑ የዘላለም ሕይወትን ታገኙ ዘንድ አላችሁ አላቸው። ንጉሡም ይህን በሰማ ጊዜ በጣም ተቆጥቶ ሰራዊቱን ሁሉ ጠርቶ በቶሎ እሳት እንዲያነዱ አዘዛቸው። የእቶኑን እሳት ካነደዱ በኋላ በሉ ይህንን የኢየሱስ ክርስቶስ ባሪያ ነኝ የሚለውን ጸጉረ ለባሹን አንስታችሁ ከእሳት ውስጥ ጨምሩ አላቸው። አባታችንም ንጉሡና መኳንንቱ ሰራዊቱም ሁሉ እያዩአቸው ከእቶኑ እሳት ውስጥ ገቡ። ነገር ግን እሳት እንደ ውሃ ሆኖ ቀዘቀዘ። የንጉሡ ሰራዊትም ይህን በተመለከቱ ጊዜ ግማሾቹ በዚህ ሰው አምላክ አምነናል አሉ። ንጉሡም 77 ታዛዦቹን በማዘዝ አምነናል ያሉ ሰዎችን ራሶቻቸውን በሰይፍ እንዲቆርጧቸው አዘዘ። ቁጥራቸውም 40,000 ነበረ።
ንጉሡ ሰይፉን መዞ የአባታችንን ራስ ሊቆርጥ ተወርውሮ ወደ አባታችን ሲሄድ ወዲያውኑ ጽኑ የመብረቅ ነጎድጓድና ንውፅ ውስታም ሆነ። ጌታችንም ወደ አባታችን ዘንድ መጣ። መብረቁም በአንድ ጊዜ ንጉሡንና ሰራዊቱን ሁሉ አጠፋቸው። የሞቱት ሰዎች ቁጥራቸው 400 ሺህ ሆነ። አንድስ እንኳን ሳይቀር ሁሉም አለቁ። አባታችን በመብረቅ የሞቱ ሰዎችን ባዩ ጊዜ ውስጣቸው በሐዘን አለቀሰ። ነፍሶቻቸውንም የጽልመት መላእክትም ወደ ገሃነመ እሳት ሲያወርዷቸው ተመልክተዋልና። በዚያም ጊዜ አባታችን ጌታችን እነዚህን ሰዎች ማርልኝ አሉት። ዳግመኛም ሰው ስህተተኛ ነው፣ አንተ ግን መሐሪ ይቅር ባይ ነህና በእኔ ምክንያት በእነዚህ ሰዎች ሁሉ አትፍረዱባቸው እያሉ በለመኗቸው ጊዜ ጌታችን ተሰወረባቸውና ወደ ሰማይ አረገ። አባታችን ወዲያውኑ አጠገባቸው ካለው ገደል እግራቸውን በገመድ አስረው ቁልቁል ተዘቅዝቀው ተሰቀሉ። ሰይጣን መጥቶ ያችንም ገመድ በቆረጣት ጊዜ አባታችን በገደል ሁሉ ሲወድቁ መልአኩ ቅዱስ ሚካኤል እንደ ዓይን ጥቅሻ መጥቶ አባታችንን አቅፎ ያዟቸውና በእግርህ ላቁምህ ወይንስ በራስ ላቁምህ ትወዳለህ አላቸው። አባታችንም ገብረ መንፈስ ቅዱስም መልአኩን ተወኝ፣ በራሴ ልቁም እንዲሁም አሉትና መልአኩ በዚያም ሁሉ ትቷቸው አረገ። አባታችን በጥርሳቸው ድንጋይ ነክሰው እስከ 30 ዓመት ተዘቅዝቀው ሲጸልዩ ኖሩ። ናላቸው ሁሉ ፈሶ አለቀ፣ አንጀታቸው ፈሰሰ፣ እንደ እንጨትም ቅርፊት ሆነ። ከ30 ዓመታትም በኋላ ጌታችን 7ቱን ሊቃነ መላእክትና እናቱን ቅድስት ድንግል ማርያምን አስከትሎ ወደ አባታችን መጣና 3 ጊዜ በስማቸው ጠርቶ ለዚህን ካዲዎች ምሬልሃለሁ አላቸው። አባታችን ነክሰውት የነበረውን ድንጋይ በጣሉት ጊዜ ጥርሶቻቸው አብረው ተነቀሉ፣ በዚያም ወደቁ። ጌታችን በክቡራን እጆቹ ሲዳስሳቸው ሰውነታቸው ታደሰችላቸው። አባታችንም ጌታችንን ምሬሃለሁ ካላልከኝ ካልማርከኝስ ነፍሳቸውንም ከሥጋቸው ጋር አዋሃድልኝ አሉት። ጌታችንም አባታችንን እንዳልክ እንደወደድክ ይሁንህ፣ እኔ ሙታንን ሁሉ ልታስነሳ ሥልጣን የሰጠው አይደለምን? አሁንም ወደ ሞቱት ሰዎች ሂድና አማትብባቸው አላቸው። ወደ ሰማይም አረገ። ያን ጊዜ አባታችን ወደ ሞቱ ሰዎች ሄደና በላያቸው ከጸለየ በኋላ እናንተ ሁላችሁ በጌታዬ በፈጣሪ በኢየሱስ ክርስቶስ ኃይል ተነሱ ቢላቸው ሙታኑም ወዲያውኑ አርፍ ብለው እንዲሁም ተነስተው በአባታችን ፊት ቆሙ። አባታችንም ሃይማኖትን አስተምረው አጥምቀው ክርስቲያን አደረጓቸው። ከዚህም በኋላ አባታችን ከእነርሱ ተለይተው በመብረቅ ተጭነው ወደ ምድረ ከብድ ተመለሱ። ዳግመኛም አባታችን እነዚያን ሰዎች ጎበኛቸው ዘንድ ወደ አረብ ሀገር ሄዱ። እነዚያም ከሞት አስነስተው ክርስቲያን ያደረጓቸው ሰዎችም ሃይማኖታቸውን ጥምቀታቸውን አጽንተው ቤተ ክርስቲያንንም ሰርተው በጽድቅ ሕይወት እየኖሩ የእግዚአብሔር አገልጋዮች ሆነው አምላከ ገብረ መንፈስ ቅዱስ እያሉ ሲያመሰግኑ ተመለከቷቸው። አባታችንም ይህንን አይተው ስለ ሰዎች መዳን ደስ ተሰኝተው ተመልሰው ወደ ምድረ ከብድ መጡ። ነገር ግን አባታችን ሄደው እንዲሁ እንደ ጎበኟቸው ሰዎች አላወቁም ነበር። ለዚያም ክርስቲያኖች እስከ ዛሬ ድረስ አሉና። አባታችን ጻድቁ አቡነ ገብረ መንፈስ ቅዱስ በኢትዮጵያ 262 ዓመት ኑረው 562 ዓመታቸውን በተስፋቸው ያመነውን በቃል ኪዳናቸው የተማጸነውን ጌታ ከመከራ ሥጋ ከመከራ ነፍስ ሊምርላቸው ተስፋቸውን ተቀብለው በዕለተ እሑድ አርፈዋል። መላእክትም በአክናፈ እሳት ኢየሩሳሌም ወስደው በየማነ ምስዋ ቀብረዋቸዋል።
የአባታችን የአቡነ ገብረ መንፈስ ቅዱስ ረድኤታቸው በረከታቸው ይደርብን፣ በጸሎታቸውም ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን።